سيرته نهج حياة سيرته نهج حياة. الحمد لله رب العالمين والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. أما بعد إن شاء الله تعالى زارم يجمرنون طالعة الأقمار انقتلالن. وروى الطبراني وابن السكن الإمام الطبراني ابن السكن بزقبت حديث لي وغيرهما ليلوتشم أن النبي صلى الله عليه وسلم نبينا محمد عليه الصلاة والسلام لما دخل المدينة مرجعه من غزوة تبوك كتبوك زمچا تملسوا كتبوك زمچا بتملسبت جزينا ود مدينة بقبو جزي قال العباس بن عبد المطلب أقوتاتشو عباس من الواتشو لنبي عليه الصلاة والسلام يا رسول الله أتأذن لي أن أمترحك أنتو يا الله ملك تنياهوي أن داود سوت تفقدوا لن يالاتشو هنا ألواتشو فقال له رسول عليه الصلاة والسلام قل لا يفضل الله فاك بل أود سين شجر اللوم الله أفهني تأبك اللهنا بزيه دعاء بركتم رسول عليه الصلاة والسلام أفكن الله تأبك الله بلواتشو سلنبرا لعباس بن عبد المطلب أدمياتشو بتأم قفتون كوا ترساتشو منم على هو منبر إلى اللوم كزيام عباس بن عبد المطلب يا نبينا عليه الصلاة والسلام فقاد كاغن يبهلا مدحاتشون وداساتشون انديه بمالت بقت بيت جمروت مالتنا فقال العباس من قبلها طبت في الظلال وفي مستودع حيث يخصف الورق ثم حبطت البلاد لا بشر أنت ولا مضغة ولا علق بل نطفة تركب السفينة وقد الجم نسرا وأهله الغرق تنقل من صالب إلى رحم إذا مضى عالم بدا طبق وردت نار الخليل مكتتما في صلبه أنت كيف يحترق حتى احتوى بيتك المهيمن من خندف علياء تحتها النطق وأنت لما ولدت أشرقت الأرض وضاءت بنورك الأفق فنحن في ذلك الضياء وفي النور وسبل الرشاد نخترق من إلى عباس بن عبد المطلب من قبلها طبت أنتو يا الله ملك تنياهوي أنتو كو سيدنا آدم عليه السلام يانتو أبات ودمدر كمورداتشو بفيت قنا ياني مرت نبراتشو እርሱ የናንተን ምትወለዱበትን ዘርፈሳሽ ተሸክሞ በነበረበት ሰዓት ላይ ራሱ ያኔ ኑጥፋህ ያላችሁ በጣም ምርጥ ነበራችሁ في الظلال ያ በዚያ በጥላ በሆነችው ጀነት ላይ እየኖሩ ከነበሩት ከሰይዱና አደም አለይሂ ሰላም ጀርባ ገና ሳትወጡ በፊት ምርጥ ነበራችሁ وفي مستودع حيث يخصف الورق يا مستودع يانتو نطفة متفتربت يتكمت أو دقمو كسيدنا آدم جربالي هونو بنبربت ساعت أنتو يمرت وشمرت نبراتشو حيث يخصف الورق جنة مالت إن سيدنا آدم عليه السلام عندما يتوقعوا ياتشن يتكالكلوا تنزاف بتمقبو جزي الله سبحانه وتعالى ሀፍረት ገላቸው እንዲታይ አድርጎ ነበር ከዚያ በኋላ ሰይዱና አደምና ሐዋ ወዲያው የጀነት ቅጠሎች በጣም ሰፋፊ ነበሩ ብልታቸውን ወዲያው ሸፍነው ነበር حيث يخصف الورق ማለት ያ እነሱ ሰይዱና አደምና ሐዋ ጀነት ላይ በነበሩበት ጊዜ حتى ለሀፍረት ገላ መሸፈኛቸው የጀነትን ቅጠል የተጠቀሙበት ቦታ ጋር ሆናችሁ ያኔ ከሰይዱና አደም ጀርባ ሆናችሁ ገና ሳትወጡ በፊት እንኳን
ያማራችሁ ምርጥ ነበራችሁ ይላቸዋል አባስ ኢብኑ አብዱል ሙጠሊብ። ይቀጥሉና ثم هبطت البلاد ከዚያም ሰይዱና አደም ዓለይሂ ሰላም አንቱን እንደተሸከሙ ወደ ምድር ወረዱ ማለት ነው። ለበሸሩን አንተ ያኔ አንቱ ገና ሰው ሆናችሁ አልተፈጠራችሁም አልተወለዳችሁም ነበር። ወላ ሙድገቱን ይሄ አንድ ሰው መጀመሪያ በሚፈጠርበት ጊዜ የተለያዩ ደረጃዎችን ያልፋል። ግንኙነት በሚያደርጉበት ጊዜ ከዚያ በእናት ማህፀን ውስጥ ለ40 ቀን ያክል ኑጥፋ ወይም ዘር ፈሳሽ ሆኖ ይቆያል አንድ ሰው። ከዚያ በኋላ ለ40 ቀን ደግሞ የረጋ ደም መስሎ ይቆያል። ከዚያ በኋላ ነው ወደ የታኘከ ስጋ ይቀየርና ከዚያ ለ40 ቀን ያክል 4 ወር በሚሞላው ጊዜ ሩህ የሚነፋበት። ረሱሉ ዓለይሂ ሰላቱ ወሰላም ምን አላቸው? ላበሸሩን አንተ ያኔ አንተ እኮ ሰው ሆናችሁም ገና አልተወለዳችሁ አልተፈጠራችሁ። ወላ ሙድገቱን ገና የታኘከ ስጋ የሚመስለው ደረጃ ላይ እንኳን አልነበራችሁም። ወላ ዓለቁ አንቱ አሁንም የረጋ ደም የሚመስል የዚያ ደረጃ ላይ እንኳን አልነበራችሁም። ታዲያ ምንድን ነበራችሁ ከተባለ በል ኑጥፈቱን አንቱ ገና እኮ ፍትወት ጠብታ ነበራችሁ። በአባቶቻችሁ እየተረማመዳችሁ የነበራችሁ ገና ፍትወት ጠብታ ነበራችሁ። ተርከቡ ሰፊነ ሰይዱና ኑህ ዓለይሂ ሰላም መርከብ ላይ በተሳፈሩበትም ጊዜ አንቱ ከሰይዱና ኑህ ዓለይሂ ሰላም ጀርባ ሆናችሁ ያንቱን የምትወለዱበትን ወይም ደግሞ አንቱ የምትፈጠሩበትን ፍትወት ጠብታ መኒ ተሸክመው እርሳቸው ሰፊናው ላይ በወጡበት ጊዜ አንቱም አብራችሁ ነበራችሁ ይላቸዋል። ወቀድ አልጀመ ነስረን ያኔ ሰይዱና ኑህ ዓለይሂ ሰላም መርከብ ጋር በወጡበት ጊዜ እነዚያ ሙሽሪኮቹ ሲያመልኳቸው የነበሩ 5 ጣዖታት ነበሩ። ከነዚያ መካከል አንዱ ነስር ይባላል። አላህ በቁርአን ላይ ወየዑቀ ወነስራ ብሎ እንደገለጸልን ይህ ነስር ይሄ ጣዖት ይሄ ባህሩ በዚያን ጊዜ መጥቶ የነበረው ማዕበል የሰይዱና ኑህ ዓለይሂ ሰላምን ህዝቦች ሙሉ በሙሉ ያጠፋው ማዕበል በመጣበት ጊዜ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከሰይዱና ኑህ ዓለይሂ ሰላም ጀርባ ሆነው አብረው ሰፊና ላይ ተሳፍረው ነበረ። ወቀድ አልጀመ ነስረን ያኔ የነበረውን ጣዖት ለጉሞት ነበር። ወአህለሁ የዛን የጣዖቱ ተከታዮችም አምላኪዎችንም እንደዛው አልገረቁ ያ የውሃው ማዕበል አስምጧቸው በነበረበት ሰዓት አንቱ ከሰይዱና ኑህ ዓለይሂ ሰላም ጀርባ ሆናችሁ መርከቡ ጋር ተሳፍራችሁ ነበር አላቸው። ቀጠሉና አሁንም ቱንቀሉ ሚን ሷሊቢን ኢላ ረሒሚን አንቱ እየተሸጋገራችሁ መጣችሁ ከወንድ ተሸክሟችሁ ከነበሩት ከሰይዱና አደም ወደ ሐዋ ማህፀን ከዚያ በኋላ ደግሞ ከሳቸው ዝርያዎችም ደግሞ ከአንድ ወንድ ወደ ሴት ማህፀን ከአንድ ወንድ ወደ ሴት ማህፀን በዚህ መልኩ እየተሸጋገራችሁ መጣችሁ አሏቸው። ኢዛ መዳ ዓለሙን በዳ ጠበቁ አንዱ ትውልድ በሚጠፋበት ጊዜ ሌላኛው ግልጽ ይመጣል። ወረድተ ናር አልኸሊል ሙክተተማ አንቱ ማለት እኮ የአላህ መልእክተኛ ሆይ ሰይዱና ኢብራሂም ዓለይሂ ሰላምም ደግሞ እሳት ውስጥ በተጣሉበት ጊዜ አላህ ስብሓንሁ ወተዓላ ከእሳት በጠበቃቸው ጊዜ ከእርሳቸው አሁንም ጀርባ ሆናችሁ ያንቱን የምትፈጠሩበትን ተሸክመው ነበረ። ምክንያቱም የረሱሉ ዓለይሂ ሰላቱ ወሰላም ዘር ሐረግ ወደ ሰይዱና አልኸሊል ወደ ሰይዱና ኢብራሂም የሚመለስ ስለሆነ ያኔ ሰይዱና ኢብራሂም እሳት ላይ በተጣሉበት ጊዜ አንቱ የተደበቃችሁ ሆናችሁ ውስጣቸው ላይ ነበራችሁ እኮ ያንቱን የምትወለዱበትን ያንቱን የምትወጡበትን እኮ ተሸክመው ነበረ። ፊ ሱልቢሂ አንተ ከይፈ ያሕተሪቁ አንቱ ታዲያ ከሰይዱና ኢብራሂም ዓለይሂ ሰላም ጀርባ እያላችሁ እንዴት ነው ሰይዱና ኢብራሂምን እሳት ሊበላቸው የሚችለው? አንቱ መኖራችሁ ነው ትልቅ አስተዋጽኦ ያደረገው ሰይዱና ኢብራሂምን ዓለይሂ ሰላም እሳት እንዳያቃጥላቸው። ሐታ እሕተዋ በይተከ ልሙሀይሚኑ ያንቱ ሸረፍ ያንቱ ልቅና
ዘራችሁን በሙሉ ሞላውኮ የናንተ ዘር በሙሉ በክብር በልቅና የተሞላ ዘር ላይ ነው እየተለማመዳችሁ የመጣችሁት ሚን ኺንዲፈ አልያ ያቺ ኺንዲፍ ማለት የኢልያስ ኢብኑ ሙድር ከነብዩ አለይሂ ሰላቱ ወሰለም ዘር ሐረግ መካከል ኢልያስ የሚባሉ አሉና የኢልያስ ባለቤት ነበረች ኺንዲፍ የሚል ለቀብ ወይም ቅጽል ስም የተሰጣት ትክክለኛ ስሟ ለይላ ትባል ነበር ነብዩ አለይሂ ሰላቱ ወሰለም በሷ በኩል ተረማምደው ስለመጡ ሚን ኺንዲፈ አልያ تحتها النطق ልክ እነዚህ ትልልቅ የሆኑ ተራሮች ላይ መስመር መስመር የሆኑት ንጡቅ ይባላሉ ልክ እንደ መታጠቂያነት የሚመስሉ ስለሆነ ተራሮች ላይ አንቱ የአላህ መልእክተኛ ሆይ ያላቸው ነው አንቱ የመጣችሁበት እኮ ዘር ሐረጋችሁ ከዚች ኺንዲፍ ከተባለችው ማለትም ዘር ሐረጋችሁ ወደሷ ከሚመለሰው ላቅ ካለው ቦታ ከፍ ካለው ቦታ ነው የመጣችሁ ይላቸዋል ወአንተ ለማ ወሊድተ ይሏቸዋል ከዛ አስከትለው አንቱ የአላህ መልእክተኛ ሆይ አንቱ በተወለዳችሁበት ጊዜ እኮ አሽረቀት الارض وضاءت بنورك الافق ምድር በብርሃን ተጥለቀለቀች وضاءت አበራችም بنورك በአንተ ብርሃን الافق የምድር አቅጣጫዎች በጠቅላላ በብርሃን ተጥለቀለቁ فنحن في ذلك الضياء እኛም ደግሞ አላቸው አባስ ኢብኑ አብዱል ሙጠሊብ አስከተሉና እኛም ደግሞ في ذلك الضياء አንቱ ይዛችሁልን በመጣችሁት ብርሃን وفي النور وسبل الرشاد ያመጣችሁልን ቅን የሆነውን መንገድ በሱ አማካኝነት ነخترق ጎዳናችንን ወደ ትክክለኛው የሚያደርሰን ጎዳና ቀጥ ብለን ይዘን እንሄዳለን ምንም ነገር ሳያግደን እየጣስን እየሰነጠቅን በዚያ እናንተ ባበራችሁልን መስመር ቀጥ ብለን እንሄዳለን ይሏቸዋል وقد روى مسلم في صحيحه الامام مسلم صحيح مسلماቸው ላይ በዘገቡት ላይ ان رسول الله صلى الله عليه وسلم نبينا محمد عليه الصلاه والسلام منالو قال ان الله اصطفى كنانه الله እኮ ኪናናን መረጠው ከዘር ሐረጋቸው መካከል ኪናና የሚባል ስላለ ان الله اصطفى كنانه من ولد اسماعيل ከሰይዱና እስማዒል ልጆች በተክላላ ኪናናህን የኔን አያቴን ቅድመ አያቴን መረጠ አላህ Subhanahu Wa Ta'ala واصطفى قريشا من كنانه ከኪናናህ ደግሞ ቁረይሽን መረጠው የኔ ዘር ሐረግ መተላለፍ ያድርጉ ቁረይሽን መረጠው አሉ واصطفى من قريش بني هاشم ከቁረይሽ ደግሞ በኒ ሃሽሞችን መረጣቸውና واصطفاني من بني هاشم እኔን ደግሞ ከበኒ ሃሽም መረጠኝ ይላሉ ነብዩና ሙሐመድ عليه الصلاة والسلام بارك الله فيكم وإلى اللقاء سيرته نهج حياة سيرته نهج حياة